ሰላም ሰላም ውድ የፕሮ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? ያለከው መስገን ዛሬ ደግሞ የአማርኛ ስምንተኛ ፊደሎች ወይም ደግሞ ውስብስብ ፊደላት በሚሉት መጥተናል ማለት ነው። እንግዲህ አማርኛ ወደፊት ስንቆጥራቸው 7 ነበሩ። ነገር ግን እነዚህኞችን ደግሞ ስንጨምራቸው 8 ይሆናሉ ማለት ነው። ስለዚህ እነዚህ ደግሞ ተጠራሉ ውስብስብ ፊደላት እንላቸዋለን ማለት ነው። ወይም ዲቃላም ይሏቸዋል ይባላሉ። ካለን ደግሞ ውስብስብ ፊደላት እንላቸዋለን ማለት ነው። እነዚህ እንግዲህ አንድ ባንድ እያየንን ቃሎችን እየመሰረትን እንላለን። እነዚህ ልጆች ለማንበብ በጣም ቀላል ሜትድ የሚያደርጋቸው ሁለተኛ ፊደልና ዋ የምትባል ፊደል እየጨመሩ አንድ ላይ ስናነባቸው ድምፅ ይሰጠናል ማለት ነው። የነዚህ ድምፅ ማግኘት ለምሳሌ እቺ የለዘር ናት አይደለ? ሉንና ማን እናደርጋታለን? ዋን። ሉንና ዋን ስናደርጋት ማን ቃል ይመጣል? ሉዋ የሚል ድምፅ ይሰጠናል ማለት ነው። ስለዚህ እነዚህ ፊደሎች ሁሎች እንደዚህ ናቸው። የመጀመሪያዎች እዚህ ጋር ያለችው ሁለተኛዋን ሙንና ዋን ብንወስድ ምን ቃል ይሰጠናል? ሙዋ ምን ቃል ይሰጠናል ማለት ነው። ሙዋ። ስለዚህ ሁሎችም ዋ ከሁሎች ላይ አለች፣ ከሁሎቹ ላይ ዋ አለች። ከዚያ ሌላውን ደግሞ የተቀረውን ደግሞ ማድረግ ነው። ሁለተኛ ፊደል የጃሽ ዘር ሁለተኛ ፊደል ይቺ ሁለተኛ ያረግመል እና ዋን ብንጨምርባት ድምፁ እናገኘዋለን ማለት ነው። ድምፁ ከከበዳችሁ አይ ደግሞ አብረን እናነባቸዋለን። ይቺ ማናት? ሉዋ ትባላለች። ሉዋ ለምሳሌ በሉዋ ቃል ስንመሰርት ሉዋ ባሉዋ ማለት ይችላለን። ባሉዋ ማለት ባለቤቷ ማለት ነው። ከዛ ይቺ ደግሞ እዚህ ጋር ሟ አለች። ሟ ማለት ደግሞ ምንድን ነው? ሟች እንላለን ማለት ነው። እዚህኛው ደግሞ ሟች በሟ ማለት ነው። ይቺ ደግሞ ሷ ናት። ይቺ ሷ ናቸው፣ ግን ብዙ ጊዜ የምንጠቀመው ሷ ይቺን ሷ ነው። ይቺን ያው አልጠቀማትም ብዙ ጊዜ ግን አለች። ያው ስለዚህ ሷ ደግሞ ምንድን እሷ ማለት እንችላለን። እሷ ራሷ ማለትም እንችላለን ማለት ነው። ራሷ ማለትም እንችላለን። ከዛ ማናለች? እቺ ደግሞ ሯ ሩና ዋ ሲነበብ አንድ ላይ ሯ ሚቀርጽናል። ሯ ከዛ እዚህ ጋር ደግሞ ማናለች? መሯሯጥ የሚለውን ቃል ለመጻፍ እንጠቀማቸዋለን ማለት ነው። መሯሯጥ፣ አሯሯጭ፣ ሯጭ ብለንም መጠቀም እንችላለን ማለት ነው። ኦኬ። ሌላ ደግሞ ማለት ሸዋ ነች። እቺ ደግሞ ማለት ሸዋ ደግሞ ከዚያ እንደምታዩት ሸዋሚ የሚሾማ ሰው ሸዋሚ ይባላል ማለት ነው። ሸዋሚ እናለን። ከዚህኛቱ እቺ ሸዋ ናት። እቺ ደግሞ ቁና ቋ በቋ ብዙ ቃል መመሰል እንችላለን። ቋንቋ ብለን ስንጽፍ እንጠቀማለን። አቋራጭ አያችኋት? ተጠቅመናል። አቋራጭ ቋንቋ፣ አቋራጭ፣ አቋም ማለትም እንችላለን። በቧ ደግሞ ስንመሰርት ቧንቧ ብለን ስንጽፍ እንጠቀማለን። እዛ ደግሞ ሌላም ቧልት አይ ደግሞ ማጃል እምቧይ ማለትም እንችላለን ማለት ነው። እምቧይ። እሺ፣ በመቀጠል ቷ ደግሞ እህቷ፣ አክስቷ፣ ልጅቷ። ስለዚህ እህቷ፣ አክስቷ፣ ልጅቷ፣ እናቷ፣ ባለቤቷ፣ ጎረቤቷ ያንን ስንጠቀም ቷን እንጠቀማታለን ማለት ነው። ቿ ደግሞ እንግዲህ እህቷ፣ አክስቷ ስንል አንድ ነበረች አይደል? በርከት አድርገን ለምሳሌ እህቶቿ፣ እናቶቿ፣ አክስቶቿ፣ ባለቤቶቿ
ቿ ያን እንጠቀማለን ስናበዛቸው። እህቶቿ፣ ልጆቿ፣ ይኸው ልጅቷ፣ ልጆቿ በዛ ሲሉ ልጆቿ፣ አክስቷ፣ ባለቤቶቿ፣ እናቶቿ፣ ጎረቤቶቿ ያንን እንጠቀመዋለን ማለት ነው። ከዛ መቀጠል ደግሞ ይቺ ማናት ኋ ይቺ ኋ ደግሞ ኋላ በስተኋላ ያንን መጠቀም እንችላለን ማለት ነው። ያቀጠለ ደግሞ ይቺ ኗ ማለት ደግሞ ኗሪ አኗኗሪ ማለት እንችላለን። አኗኗሪ ብለን መጠቀም እንችላለን። በኗ ማለት ነው። ኗሪ አኗኗሪ ብለን መጠቀም እንችላለን ማለት ነው። ኗ ደግሞ ኟ ደግሞ አማኟ ምታምነው ማለት ነው። አማኟ ስንኟ መሆን አለባት። ስንኟ እንላለን። ስንኟ ይቺ ደግሞ ያው ይቺ ፊደል ምን ትባላለች? ነው የምትባለው። ትባላለች። ለምሳሌ ምን እንጠቀማታለን? ኧረ ለማለት ኧረ ለመጠቀም ያችኛ እንጠቀማታለን። ኧረ እንጠቀማታለን ማለት ነው። ይቺ ደግሞ ኳ ናት። ይቺ ማናት? ኳ ደግሞ ማለት ኳስ ከዛስ ማንኳኳት ማንኳኳት ነው። ከዛ ደግሞ ከዚህኛው ላይ ስንመጣም ዟሪ። ይኸኛው ደግሞ መዟዟር። ከዛ ቀጣይ ዥ ይቺ ደግሞ ዥ ይቺ ዟ ይቺ ደግሞ ዥ አጋዧ ጋባዧ አጋዧ ማለት የምትረዳ ማለት ነው። ጋባዧ ማለት የምትጋብዝ ማለት ነው። ጋባዧ። ይህኛው ደግሞ ዷ ማለት ዷ ደግሞ ድዷ ማለት ይችላል። ድዷ እዚህ ጋር ደግሞ ድዷ ገዷ እንላለን ማለት ነው። አሁን ደግሞ ይችን ያለን ማለት ነው። ይች ደግሞ ምናት ጇ ነው የምትባል ጇ። አሁን ይችን ደግሞ እንደምትባል ጁና ዋን ባላይ ስናደርጋት ጇ የሚቃል ጇ። እንግዲህ በጇ ደግሞ ቃላት ስንመሰርትባቸው እጇ ማለት እንችላለን ማለት ነው። ሌላ ደግሞ ልጇ ማለት እንችላለን ማለት ነው። ሌላ ደግሞ ማን አለ? ጓ አለ። ደግሞ ማለት ጓሮ ይላል ማለት ነው። ጓሮ ወይ ደግሞ ጓደኛ። እቺ ደግሞ ምን ጧ ናት። ጡና ዋ ባል ላይ ሲሆኑ ጧ ምን ቃል ይሰራል? ጧ። እንግዲህ ጧ፣ ጧፍ፣ ጧሪ፣ ጧሪ ምን ቃል ይሰራል ማለት ነው። ከዛ እቺ መጨረሻው ደግሞ እቺኛት ደግሞ ማናት? ጯ ናት። ጯ። በጯ ደግሞ ምን እንላለን?
ጯሂ 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 ጯሂ። ሌላስ አገጯ 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 ማለት ይችላል። ከዚያ ይቺ ደግሞ ማለት ጿ ናት። ይቺ ደግሞ ጿ ናት። በጿ ደግሞ ጿሚ 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 ወይም ደግሞ አገላልጿ 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 ማለት እንችላለን። የመጨረሻዋ ይቺ ማናት? የፈዘር ናት። ይቺ ደግሞ ማለት ፏ ነው ትባለች። ፏ ፏ ደግሞ በፏ ደግሞ ፏ ፏ ፏቴ ፏፏቴ ፏፏቴ ማለት እንችላለን። ፏፏቴ አሪፏ 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 ብለን መስራት እንችላለን ማለት ነው። እንዲሁም ደግሞ የሌላቸው ፊደሎች አሉ። ለምሳሌ ውስብስብ የሌላቸው ፊደሎች አሉ። ከአማርኛ 34 ፊደሎች ውስጥ ውስብስብ የሌላቸው ፊደሎች አሉ። ለምሳሌ ሀዎች ከሀዎች ውስጥ ይችኛይቱ ብዙ ጊዜ ውስብስብ ያላት ይችኛይቱ ናት ማለት ነው። ሌላ ደግሞ አሁንም ፀ ውስጥ ይችኛይቱ ፀ ናት እንጂ ያችኛይቱ ፀ ውስብስብ የላትም ማለት ነው። ፀሐዩ ፀ የምትባለዋ ውስብስብ ፊደል የላትም። ሲቀጥል ደግሞ የህዘርም ሀም ይቺ ሀ የምትባለዋ ይችኛይቱ ሀ ይቺ ሀ ራሱ ውስብስብ ፊደል የላትም። ሌላም አለው ሀም እንዳልኳችሁ ይችላል። ሌላ ደግሞ ፐ ደግሞ የለውም። ይሄ ፐ የለውም ውስብስብ የለውም ማለት ነው። አሁንም ከዚህ ደግሞ ጧ የጠዘር ጰም የለውም። ጰ የሚባለው ፊደል ምን የለውም። ይሄኛው ጰ ራሱ ምን የለውም ውስብስብ ፊደል የለውም ማለት ነው። እንግዲህ ሌሎችም አሁንም ደግሞ እንደዚህ የሆኑ የተለያዩ ፊደሎች አንዳንዶች ፊደሎች ውስብስብ ፊደል የላቸውም ማለት ነው። እንግዲህ የዛሬ ትምህርታችን ይህንን ይመስላል። እንግዲህ ትምህርቱን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። እንዲሁም ደግሞ በግል መማር ለሚፈልጉ ተማሪዎች አዘጋጅተናል። እንዲሁም ደግሞ ስር ባለው ስልክ ቁጥር መደወል ትችላላችሁ። ማንበብና መጻፍ ማትችሉ ተማሪዎች ካላችሁ ማንበብና መጻፍ እንድትችሉ እናደርጋለን። ወር ባልሞላ ጊዜ ውስጥ አንድ ወር ባልሞላ ጊዜ ውስጥ ውጤታማ ትሆናላችሁ። ውጤቱን አውጥታችሁ ማየት ትችላላችሁ። እንዲሁም ደግሞ ትምህርቱ የሚሰጠው በሳምንት 5 ቀን እንዲሁም ደግሞ በቀን አንዳንድ ሰዓት እንሰጣለን። ባፈለጋችሁ ሰዓት እናንተ በመረጣችሁ ሰዓት እናንተ በተመቻችሁ ሰዓት መማር ትችላላችሁ። ባላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። የነገ ሰው ብለን ክፉ ነገር አይንካችሁ።